ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። በዘመናት ሁሉ የተፈራህና የተከበርክ ምድርና ሰማይን የፈጠርክ የፍጥረት ሁሉ ባለቤትና ገዢ የሆንክ አምላካችንና አባታችን እግዚአብሔር ሆይ ስለዚች ስለተባረከች ማለዳ ስለሰጠን ቀን እናመሰግንሃለን። ከሚታይ ከማይታይ ከማናቸውም ክፉ ነገሮች ጠብቀ ዛሬ ደግሞ በዚህ ማለዳ በፊትህ እንድንሆንና እግዚአብሔር ሆይ እንድናመሰግንህ እድል ስለሰጠህን ክብርና ምስጋናን ላንተ እንሰጣለን። አንተ ሕያው ጻድቅ ነህና ቸር መሐሪ ነህና በምሕረትህ በቸርነትህ ስለከለልከን በኢየሱስ ስም እናመሰግንሃለን። እኛንም ቤተሰቦቻችንንም እግዚአብሔር ሆይ ምድራችንንም ስለጠበቅ ክብር ምስጋና ለአንተ ይሁን። ያንተ ምሕረት ስለበዛልን ጸጋ በኃይል ሁሉ ስላገዝከን አቅም፣ ጉልበት፣ ብርታት ስለሆንከን እናመሰግንሃለን። ለእኛ ጥበብና እውቀታችን ማስተዋልና ብርታታችን አንተ ነህና በኢየሱስ ክርስቶስ ስም እናመሰግንሃለን። የምንመካብህ፣ የምንደገፍብህ፣ የምንታመንብህ አንተ አባት ስላለህን፣ ጌታ ሆይ አዳኝ ስላለህን፣ ጠባቂ ስላለህን፣ ትጉረኛ ስላለህን በኢየሱስ ክርስቶስ ስም እናመሰግንሃለን። ነው ደግሞ በዚህ ማለዳ ሕዝብህን እንድትጎበኝ እግዚአብሔር ሆይ በእያንዳንዳችሁ ጓዳ ያለውን የምታቅ፣ የተሰወረውን የምትገልጥ፣ ያዘነውን የምታጽናና፣ የተሰበረውን የምትጠግን፣ የታመመውን የምትፈውስ እግዚአብሔር ሆይ በውስጡ ደግሞ ሐዘንና ቁስልን ተሸክሞ የሚጓዘውን በደስታ ዘይት የምታረሰርስ አንተ ነህና ዛሬ በዚች ማለዳ ሕያውና ቅዱስ የሆነው እጅህ በእህቶቼና በወንድሞቼ ላይ እንዲዘረጋ እጠይቅሃለሁ። እንድዳስሳቸው፣ መልካሚቱ እጅህ እንድታገኛቸው እግዚአብሔር ሆይ ከሰማያዊ በረከት ተካፋዮች እንዲሆኑ ዓይኖቻቸውን እንድትከፍት ከጨለማ እንድታወጣቸው በክርስቶስ ኢየሱስ ስም እጠይቅሃለሁ። በቤቱ ያለነውን ደግሞ ጌታ ሆይ ዓይኖቻችንን ታበራ ዘንድ የርስታችንን ክብር የመጠራታችንን ተስፋ ምን እንደሆነ መረዳት እንድንችል እግዚአብሔር ሆይ ወደ መረዳት ጥግ አንተን ወደ ማወቅ ጥግ እንድትወስደን በኢየሱስ ክርስቶስ ስም እንጠይቃለን። ምክንያቱም ማለዳ ማለዳ አዲስ ነህ፣ ምሕረትህ ደግሞ ለዘላለም ነው፣ ቸርነትህም ደግሞ ብዙ ነው። አንተ ትልቅ ኃያል ብርቱ አምላክ ነህ። በምንም ልንወስንህ አንችልም። እግዚአብሔር ሆይ አውቀንህም ልንጨርስ አንችልም። ከመታወቅ ያልፋል የፍቅር ጥልቀት ስፋትና ርዝመት ሁሉ። ጌታ ሆይ ስለወደድከን እናመሰግናለን። ስለ ምሕረትህ እናመሰግናለን። ስለ ቸርነትህ እናመሰግናለን። ዛሬ ደግሞ እኔና ወገኖችን አስተምረን፣ በቃልህ ተናገረን። የቃልህ መንፈስ ያግኘን፣ ሕይወታችንን ይለውጥ። ቃልህ ብርቱ ነውና የሚያድን ነው፣ የሚፈውስ ነውና ይህንን በሕይወታችን እንድታደርግ በክርስቶስ ኢየሱስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን፣ በጌታ በኢየሱስ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን ምዕራፍ 5 ነው። በትናንትናው ዕለት የተመለከትነው
ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታላችሁ የሚለውን በከፊል ተመልክተነው ነበረ። እንግዲህ ሰይጣን ትልቁ ችሎታው ማታለል ነው፣ ማስመሰልና ማታለል ነው። መፍጠር አይችልም። የሚችለው ግን ማስመሰል ይችላል፣ ማታለል ይችላል። ብዙዎች በሰይጣን ሐሳብ የሚታለሉት ልክ ሔዋንን እንዳታለላት ማለት ነው። ሔዋን ወደዛ ዛፍ በቀረበች ጊዜ እግዚአብሔር ከገነት እንዳትበሉት የከለከላችሁ ፍሬ አለን ብሎ እንደጠየቃትና ሁሉ ተፈቅዶልናል፣ ከዚህ ዛፍ ግን እንዳንበላ ተከልክለናል ብላ በተናገረች ጊዜ እናንተ እንደ እግዚአብሔር እንዳትሆኑ እግዚአብሔር ስለሚያውቅ ነው የከለከላችሁት አላት። ያላት ምንድነው? እንደ እግዚአብሔር እንዳትሆኑ። ነገር ግን ከበላች በኋላ እንደ እግዚአብሔር ሆነች ወይ የሚለውን ነገር ስንመለከት አልሆነችም። ሰው መቼም ቢሆን እግዚአብሔር መሆን አይችልም። ፍጡር ፈጣሪው መሆን አይችልም። ለፈጣሪው ግን ልጅ መሆን ይችላል፣ ፍጥረት መሆን ይችላል። ብዙ ጊዜ ሰይጣን የሚያታልልበት መንገድ ይሄ ነው። ዛሬም ቢሆን እንደ እግዚአብሔር እንዳትሆኑ ስለሚያውቅ ነው አላት። ስለዚህ የሰው ልጅ ሁሉ ከእግዚአብሔር መንግሥት ውድቀት እንዲገጥመው ኃጢአት በሰው ልጅ ሁሉ እንዲነግስ ምክንያት እንደሆነ ተመልከቱ። ሁልጊዜም ሰይጣን በማታለል ይታወቃል። ለዚህ ነው እግዚአብሔር ከዚህ የተነሳ የማይታዘዙ ልጆች ላይ እግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታልላችሁ ይላል። ምክንያቱም የእግዚአብሔር ቁጣ ስለሚመጣ በእግዚአብሔር ቁጣና ፍርድ ስር እንዳንሆን ልንጠነቀቅና ልንጠበቅ ያስፈልጋል። ምክንያቱም እግዚአብሔር እኮ ልጁን የላከው ከፍርድ ሊያድነንና ሊያወጣን እንጂ ወደ ፍርድ መልሶ ሊከተን እንዳልሆነ ማወቅና መረዳት ያለብን ይመስለኛል። ምክንያቱም እግዚአብሔር ልጁ ኢየሱስ ክርስቶስ የከፈለልን ዋጋ ውድ ዋጋ ነው። ማንም ሊከፍልልን የማይችለውን ዋጋ ነው እሱ የከፈለልን። የተከፈለለት ሰው ደግሞ የከፈለለትን ሰው አያሳዝንም። የከፈለለትን ሰው የነገረውን ነገር ያደርጋል። ለከፈለለት ሰው ይታዘዛል። ምክንያቱም እሱ የከፈለልን ለዘላለም ሞተን እንዳንቀርና ከሞት ጉድጓድ አምልጠን የእግዚአብሔር ልጆች በመሆን የዘላለምን ሕይወት በማግኘት ከእግዚአብሔር ጋር ለዘላለም በመንግስቱ እንድንኖር እንደሆነ ልናውቅ ያስፈልጋል። ሰይጣን ደግሞ የተከፈለልንን ነገር በማራከስና ከዛ ከእግዚአብሔር መንግስት የምንለይባቸውን እንድንለይ የሚፈለገውን እንደ ኃጢአት ጣዖትን እንደ ማምለክ አለመታዘዝን እግዚአብሔር የሚለንን እግዚአብሔርን ቃል ባለማድረግና ባለማዳመጥ፣ ባለመስማት፣ ባለማስተዋል፣ ባለመታዘዝ ምን ያደርገናል? ያታልለናል። የእግዚአብሔርን የሚመስሉ ቃላቶችን በመፍጠር ወይም ደግሞ እነዛን ቃላቶች አሸሞንሙኖ በማቅረብ ምንድን ነው የሚያደርግልን? ከእግዚአብሔር መንግስት እንድንወጣ ያደርገናል። ታስታውሱ ከሆነ ኢየሱስ ክርስቶስ ወደ ምድረ በዳ ሄዶ 40 ቀንና ሌሊት ጾሞ ጸልዮ በወጣ ጊዜ ሰይጣን ቀርቦ የመጀመሪያ የጠየቀው ጥያቄ ምንድን ነው? አንተ እኮ የእግዚአብሔር ልጅ ነህ አለው። እውነት ነው፣ ልክ ነው፣ የእግዚአብሔር ልጅ ነው እና ስለዚህ ለምን ትራባለህ? ከነዚህ ድንጋይ እኮ ዳቦ አድርገህ ብላ ነው ያለው። ተመልከቱ፣ ከነዚህ ድንጋይ ዳቦ አድርገህ ብላ፣ ለምን ትራባለህ አለው። ይሄ አሁን ምን ማለት እንደሆነ ተመልከቱ እስቲ። የእግዚአብሔር ልጅ ነው፣ ኦቶሪቲ አለው፣ ስልጣን አለው፣ ድንጋይን ዳቦ ማድረግ ይችላል። እንደሚችልም ሰይጣን ያውቃል። ነገር ግን የሰይጣንን ልክ በሔዋን ላይ የተጠቀመውን የማታለል ዘዴ ኢየሱስ ክርስቶስ አልተከተለውም። ምንድን ነው ያለው? ሰው በዳቦ ብቻ አይኖር፣ ሰው በእንጀራ ብቻ አይኖር፣ ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ብሎ አጭር መልስን የሰጠው። ዛሬ ዓለም የሚረባረብበትን ኢየሱስን እኮ ፈትኖት ነበረ። ዓለምን ሁሉ አሳየውና ይሄ ሁሉ የኔ ነው፣ ወድቀ ብሰግድልኝ ይህንን ሁሉ እሰጥሃለሁ አለ።
ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል ብሎ ነው የመለሰለት። ተመልከቱ እንዴት እንደመለሰለት። እኛ ግን የዓለም ነገር ያጓጓናል። ሳናውቅ እንወድቃለን፣ ሳናውቅ እንሰግድለታለን። ቀደም ዕለት እንዳነሳሁት ሰዎች ራሳቸውን በሚወዱበት ጊዜ አፍቅሮተ ነዋይ ውስጣቸው እንዴት እንደሚገባ፣ ያ አፍቅሮተ ነዋይ ውስጣቸው መግባት ደግሞ ከእግዚአብሔር መንግሥት እንዴት እንደሚለያቸው ተመልክተናል። ልብ በሉ። ስለዚህ ሁልጊዜ አታላይ ነው ሴጣን፣ በማታለል እንጂ እኔ ሴጣን ነኝ አምልከኝ አይልም። ስለዚህ የእግዚአብሔር በረከት አስመስሎ ያቀርባል። ይህን ዕድል አያምልጥህ ብሎ ያቀርባል። በተለያየ መንገድ በማታለል ከእግዚአብሔር መንግሥት ሊለየን እንደሚሞክር ልናውቅና ልንረዳ ይገባል። ስለዚህ ነው ከእሱ ማምለጥ የምንችለው የእግዚአብሔርን ቃል በማጥናትና ከእግዚአብሔር ጋር የጠበቀ ከመንፈስ ቅዱስ ጋር የጠበቀ ኅብረት ሲኖረን ያንን በቀላሉ ማሸነፍ እንችላለን። ቁጥር 7 እንግዲህ ከእነርሱ ጋር ተካፋይ አትሁኑ ይላል። ከማን ጋር? ከእነዚህ ከማይታዘዙ ልጆች ጋር። አያችሁ እንዴት ተካፋይ አትሁኑ እንደሚለን። ይህ እኮ የእግዚአብሔር ቃል ነው። ብጥር አድርጎ እኮ ስለማንማረው ነው። እንግዲህ ከእነርሱ ጋር ተካፋይ አትሁኑ። ከማን ጋር? ከማይታዘዙ ልጆች ጋር አብራችሁ ብሏል። አንዳንድ ጊዜ ሰዎች አመፀኞችን ለመመለስ እንጥራለን። ልክ ነው። ወንጌል እነግራቸዋለን እንጂ ኅብረት አብረናቸው ግን አናደርግም። መመለስ እንዳለባቸው እንነግራቸዋለን። ክርስቶስ እንደሞተላቸው ከሞት እንደተነሳላቸው እንነግራቸዋለን እንጂ ከአመፃቸው ጋር ኅብረት አናደርግም። ስለዚህ እኮ ነው መጽሐፍ ቅዱሳችን እንግዲህ ከእነርሱ ጋር ተካፋዮች አትሁኑ ይለናል። አትሁኑ ከእነርሱ ጋር፣ ከአመፃቸው ጋር አትተባበሩ፣ ከርኩሰታቸው ጋር አትተባበሩ፣ ካለመተዛዘዛቸው ጋር አትተባበሩ፣ ጣዖት ከማምለካቸው ጋር አትተባበሩ። ለምን? ፍርድ አለው፣ ቅጣት አለው። ወገኖቼ ቅጣት አለው። በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣል እኮ ነው ያለን። ለዚህ ነው እኮ ከእነርሱ ጋር ኅብረትን አታድርጉም ይለን። ከእነሱ ጋር ኅብረት ማድረግ ምን ማድረግ ነው? መተባበር፣ አብረናቸው ጣዖትን ማምለክ፣ ሲያመነዝሩ አብረናቸው መሆን፣ በእግዚአብሔር ላይ ሲያላግጡ አብረናቸው መሆን፣ ለእግዚአብሔር ቃል አለመታዘዛቸውን እንደ ድጋፍ እንደ መስጠት ነው። ስለዚህ ነው መጽሐፍ ቅዱስ ከነዚህ ጋር ኅብረት እንዳናደርግ የሚነግረን። ለምንድን ነው ኅብረት የማናደርገው? እንዲህ ብሎ ይነግረናል። ቁጥር 8 ላይ ነገ በስፋት እንመለከታቸዋለን። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። ቀድሞ ምን ነበራችሁ? ጨለማ ነበራችሁ። በጨለማ ነበራችሁ፣ ትመላለሱ ነበር፣ እነዚህን ድርጊቶች ታረጉ ነበር። አሁን ከዛ ድርጊት በክርስቶስ ኢየሱስ ነፃ ወጣችሁ በብርሃን ያላችሁ። ብርሃን ከጨለማ ጋር ምን ኅብረት አለው ነው የሚለን መጽሐፍ ቅዱስ። ስለዚህ ነው አትተባበሩ፣ ከእንግዲህ ከእነርሱ ጋር ተካፋይ አትሁኑ የሚለን ለዚህ ነው። ስለዚህ ወገኖቼ ነገ ለዛሬ ማለዳ ያለኝም በዚህ ያበቃለሁ። በነገ ማለዳ ደግሞ ቀጣዩን ይህንኑ ክፍል በስፋትና ቀጣዩ ክፍል ይዤላችሁ እመጣለሁ። የጌታ ጸጋ ሰላም ከኛ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ለብዙዎች እንድታዳርሱ በጌታ ፍቅር እንጠይቃችኋለን። አገልግሎታችን መደገፍ የምትፈልጉ ደግሞ በስክሪኑ ላይ ባለው አካውንት ደስ እያላችሁ በልባችሁ እንዳሰባችሁ የጌታ
ጸጋ በልባችሁ እንደሞላላችሁና ደስ እያላችሁ አገልግሎታችንን እንድትደግፉ በጌታ ፍቅር እጠይቃለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ በዚህ እናበቃለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚህ ማለዳ ስላስተማርከን ሕያው ቃል ስለ ቅዱሱ ቃልህ ክብር ምስጋና ለታላቁ ስምህ ይሁን። ይህ ቃል ደግሞ በሕይወታችን እንዲሠራ በጸጋህና በኃይልህ እንድታግዘን አቅም፣ ጉልበት፣ ብርታት እንድትሆነን በክርስቶስ ኢየሱስ ስም እንጠይቃለን። ነው ደግሞ ይህንን ቀን በእጅህ አሳልፈን እንሰጣለን። ከክፉ ጠብቀን፣ በደምህ ሸፍነን። ሁሉ ለስምህ ክብር ይሁን በጌታ በኢየሱስ ክርስቶስ ሕያውና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን